ተገናኝቶ ቁጭ ካለ በቃ አለቀ። ለምንድነው ሌላ ሰው የነበረች ናት ምናምን ብሎ የሚያበረታ ቃላት ቢሆን ይሻላል። እሷን ጀግና አድርገን ነው ማውጣት ያለብን። ቆይ አንዴ አባትየው ደግሞ ምንድነው አላማታይ ስለ አባት አትናገሪ። በቃ ተይው። ቆይ ይፍቱ ስራ እንዴት ዋልሽ? ይቅርታ መሀል መግባቴ። ይፍቱዬ እንዴት ነሽ? እንዴት ነሽ? ሰላም ነሽ? ሀገር ቤት ነሽ አይደለ? ማውራት ፈልጌ ነው አንቺን። ብዙ ነገር እንደምታውቀው ብዙ ማውራት አያስፈልግም። ግን እኛ ሀገር ባለው ህጎቹን ስለምታውቂ ብዬ ነው። በእኛ ሀገር ህግ እዚህ ደረጃ ላይ ገብቶሻል። አቢዩስ ሲደረግ በሴትነቷ እቺ ልጅ ተደርገውባት እንደገና ደግሞ ልጅን ያህል መጥቶ ሂስቶሪውን ታውቂያለሽ። ብዙ አልግባ ስለምታውቂ ህጋችን። እስቲ ስለ ህጉ ንገሪኝ። ህግ ምንድን ነው ማድረግ ያለበት? በህግ እንሂድ ማለት አይደለም። ማንኛውም ሴት ግን ማወቅ አለበት። እንደገና እሷን አቢዩስ የሚያደርጓት በውስጥ የሚሰድቧት ሴቶች ለምንድን ነው እንዲህ መደረግ ያለብን? እኛ ሴቶች ለምንድን ነው በራሳችን ስንቆም እኛን እንድንቀበር የሚያደርጉን? ይሄን ነገር አስረጅኝ። እና ሁለተኛ ነገር ደግሞ የምነግርሽ ነገር ጀስት ውስጥሽ እንድታስቀምጪው የምፈልገው ነገር ህግስ ምን ሊያደርግ ይችላል? ወደ ምን መንገድስ መሄድ አለበት የሀገራችን ህግ ብለሽ ታስቢያለሽ? ስለ ወጣቶቹ ይሄን አብራሪልኝ። ቴንክ ዩ። ገብቶሻል አባባሌ? ገብቶኛል ዘርዬ። እሺ እንዴት አመሻችሁ ሁላችሁም? በጣም ማለት ዛሬ በየወት ነገር እኔም ልቤ ተነክቷል። ማለት እንደ ህግ ከሄድን ያው ብዙ ነገሮች ወደ ህግ ካመጣ ነው ሲሪየስሊ ነው የሚሆነው እና ግን አሁን እነሱ በሚሄዱበት መንገድ ነው እያየን እና ወደ ትክክለኛ አቋም እንዲደርሱ ምክራችንንም ተግሳጽ የምናደርግባቸው እና እንደ ህጉ ከሄድን ማለት ፈርዘርሊ ብዙ ነገሮችን ይዳስሳል። ዩዘርዬ ብዙ ነገሮች ሚዲያ ላይም ስለሆነ ብዙ ነገሮችን እንትን ይላል እና ለእህቶቻችን ለመምከር ያህል አንደኛ ትንሽ ዲፕ ግቢና ንገሪ። ጥሩ ነው። አንዳንዴ እንደምናቅም ገብቶሻል። ትንሽ መሄድም ከተፈለገ እንደምንሄድም ማወቅ መቻል አለባቸው። እንደዚህ ገብቶሻል። እስከ መቼ ልጆቻችን እስከ መቼ እኛ የሚለውን ነገር ማለት ነው። ይቅርታ። አሁን ምን መሰለሽ፣ አሁን ሁሉም ሴት መጀመሪያ አሁን ለሀይሚ ይሄንን መምከር እንደ እውነት ለመናገር ሳታውቀው ቀርታ ሳይሆን ለቀባሪ አረዱት የሚለውን ነገር ነው። አንዳንዴ ፍቅር ራሱ ይዞሽ የምትጎጅበት ፓርት አለ። አሁን እኔ ወድጄ የኔ ልጅ አሁን አለች ልጄ ወዳ ፈቅዳ ራሷን አሳልፋ የምትሰጥበት ፓርት አለ አይደለ? አንቺ አይመለከትሽም ልትልሽም ትችላለች። ፍቅር ሲሆን ሁሉም ነገር ይጋርድሻል እና ያንን ነገር የምታየው ህግ ምንድነው? መጀመሪያ የራስ ፈቃደኝነትን ይፈልጋል። ምንድን ነው የኔ ፈቃደኝነት? የአንድ ሴት ልጅ ምን አይነት ፈቃደኝነት አላት? ከዛ ግንኙነት ጋር ሪሌሽንሽፕ ምናምኗ ምንድን ነው? መጀመሪያ የእሷ ኢንተረስት ነው የሚታየው፣ ኢንተረስቷ ነው የሚታየው። የሰው ልጅ አሁን ማንኛውም ሰው ቢሆን ሴትም ሆነ ወንድ በዛ ነገር ላይ ምን አይነት ኢንተረስት አለው፣ ምን አይነት ፍላጎት አለው የሚለውን ነው ከስር ጀምሮ ለማየት የሚፈልገው እና ምንድነው በእኛ ህግ ሁሉም ነገር ወደ ህግ ሲሄድ ስትሪክትሊ ነው ሁሉም ማለት ሁሉም ሴት አሁን ሴት ልጆች ምንም ነገር እንድትነካ ህጉ የሚደግፋ እንድትነካ ማለት ይሄ ጥቃት የሚባለው ነገር ብዙ ነገሮች አሉ። አሁን እንደዚህ በዚህ ውስጥ ከገባን በጣም እኛንም የሚያስገመግመን ነገር ስለሚሆን ማለት ብዙ ነገር ይዳስሳል እና በህጉ ከሄድን ዩዘርዬ ስትሪክትሊ ነው የምንሄደው እና እሱ ትንሽ ሚዛን እንትን ያሳጣብናል ማለት ህጉንም ከገባን ከባድ ነው እና ለዛ ግን እንደዚህ አሁን በሴት ልጅ ዙሪያ ምናምን ስትሄጂ አንደኛ ይሄ በሁለቱ ኢንተረስት ፍላጎት የተመሰረተ ነው ግንኙነታቸው። ሁለቱም ኢንተረስት አላቸው። ፕሮፋይልሽን ቀይሪ ውዴ፣ ፕሮፋይልሽ ቀይሪ። ስናድኖላ ምንድነው ሁለቱም የራሳቸው ፍላጎት ነበር። ስንደግፋቸው የነበረውም ጥሩ ፓርት ነበራቸው እና ምንድነው አሁን ዛሬ ላይ የተከሰተው እሷ አቋሟን የገለጸችው ማለት የነበረውን ነገር በጣም ገንፍላ የነበራት ደግሞ ስትረሶቿን የራሷን ስትረሶች ማለት ሁላችን ላይ መድረስ የማንፈልገው ልጆቻችን ላይ ማየት የማንፈልገውን ነገር እሷ ላይ አሁን ደርሶ ትላንትና ሲያስተምሩን የነበሩትን ነገሮች ሲያስተምሩን ነበር። አሁን አንድ ሴት ልጅ ብዙ ነገር ቢደርስባት
አቋም ሊኖራት እንደሚገባ ራስ አሁን ሀይሚ ጋር በጣም እኔ ሾክ ያደረገኝ ምንድነው ራስ እስከ ማጥፋት ድረስ የሚለው ነገር እኔ ሾክ አድርጎኛል፣ እውነት ለመናገር ማለት ነውና ያ ነገር እነሱ ሲያስተምሩን ነበረ። ሌሎች እህቶቻችን እዚህ ፍቅር እከሌ እንደዚህ ያደረገን እንደዚህ ወንድ ልጅ እንደዚህ ያደረገን ብለው ሌሎች ቪዲዮቻቸውን ሄዳችሁ ብታዩ ሲያስተምሩን ነበረ። እንደዚህ ማድረግ የለባትም ይሄ ነገር ሁላችን ይድረስባችሁ እያለች ነበር። ዙሪያ ያላችሁ ሰዎች ደርሳችሁ ይድረስባችሁና እዩት እያለች ነበር። ምን ያህል ውስጧን እንደተጎዳ ነው የሚያሳየው። ምን ያህል ውስጧ እንደተሰበረ ነው የሚያሳየው ያን ነገር። እንግዲህ እኔ አላቅም እውነት ለመናገር እዚህ ጋር አሁን እኔ ስራ ነው ብዬ ሳይሆን ሪል የሆነ ነገር እንደ ትምህርት አድርጌ ነው የምወስደው እና ውስጧ እንደተሰበረ ውስጧ ምን ያህል እንደተጎዳ እቺ ልጅ አሁን በእኛ አሁን ትንሽ እንትናችን ዋይድ አድርገን ስለማናስበው ሳይኮሎጂ እኮ እንትን መደረግ አለባት። ውስጥሽን አሁን አንድ ልጅ ባየው ነገር ላይ የሆነ ትንሽ ልጅም ሆነ እድሜው ያልደረሰም የደረሰም ቢሆን የሆነ ነገር ራሱ ጭንቅላቱ ላይ የሚያስጨንቀው ከሆነ ያን ነገር ከውስጡ እንዲያወጣ ሪፍሬሽ መደረግ አለበት። ሳይኮሎጂ ቢያንስ ያንን ነገር ቀርፎ እንዲያወጣው ትሪት መደረግ አለበት። አሁን ድራማ ብለን ካሰብን ደግሞ ምን ያህል ሴቶች አሁን እሷ እንባዋ እንደዛ እየፈሰሰ ስታቀርብልሽ ምን ያህል እህቶቻችን አሁን እነሱ የሚከተሉ እኛንም እናቶችን ጨምሮ ምን ያህል ጫና እንደደረሰባት ምን ያህል እንደቆሰለች ቁስሏን እንዳልታከመች ማለት ዙሪያ ማንም ሰው የተረዳኝ የለም ስትል ያሳዝናል። እንዴ ማንም ሰው አልተረዳኝም፣ የተረዳኝም የለም፣ ጥፋተኛ ነኝ እየተባልኩ ነበረ፣ ሁሉም ሰው እኔ ጋር ነበረ ሲጠቁም የነበረው ያለችውን አልተረዳናትም። እኛንም ጨምሮ ነው። እኔ የራሴንም ራሱ እንደ በደለኛ ነበር ስቆጥረው የነበረው እና እግዚአብሔር ውስጧን ይጠግንልን። እውነት ለመናገር ውስጧን የሚጠግን ነገር ያደርግልን። ውስጧን የሚያለሰልሰው የሚጠግን ቢያንስ እንባዋን የሚያብስ ነገር እንጸልይላታለን። እኛ በሃይማኖታችን በሁላችንም እንጸልይላታለን። አንደኛ አይምሮ ጥንቅር ይበላለች። ስራ እኮ ጥንቅር ይበል በቃ ከኔ አይበልጥም ስትል ነበር እና አንዳንዴ ድራማ እኔ አሁን ድራማ ነው ብዬ ሙሉ ለሙሉ እንዳልቀበል የሚያደርገው የሚያወጡት ቃላት ትንሽ ወጣ ይልብኛል፣ ፐርሰናል ይሆንብኛል። ማለት የህይወታቸውን ላይፋቸውን ይመስለኛል እንደዛ ሲናገሩ እና ምንድን ነው በቃ አሁን በሴት ልጅ አቋም አሁን እኔ ሀይሚ በጣም ስትሮንግ ናት። በጣም እኛን ስታስተምር እንኳን ለወጣቱ ለእኛም ጥሩ አቋም ያላት ሴት እንደሆነች አስመስክራልናለች። ባለፈ ግን አሁንም ዛሬ ላይ ነው እንጂ ነገ ጀግና ናት። ሁሌም ጀግናዬ ናት። የኔ ሀይሚዬ ጀግናዬ ናት። እውነቴን ነው የምላችሁ እግዚአብሔርን ጀግናዬ ናት። ዛሬ ምናልባት ሁላችንም እንሰብራለን፣ እናለቅሳለን። ምናልባት አንዳንዴ ውስጣችን ይሸበርና የምንፈረካከሰው ነገር ይኖራል። ግን ነገ ላይ ግን ያንን አይደለችም። ዛሬ አሁን ይሄን ሰዓት እሷ አቋም የሆነ ውስጧ የጠነከረ የደነደነ ነገር ይኖራል። በዚህ እስቲና በዚህ ታይም ማለት ነው እና ሴቶች ሁላችን እህቶቼ ከታች ሆናችሁ የምትሰሙኝ በየትኛውም አካባቢ ያላችሁ ሁሌም አንዳንዴ አሁን እኔ ቲክቶክ ላይም ሳይ ብዙዎቹ እንደውም የሆነ በቃ ይሄን ድራማ ተከትለው ነው እንዲሁም ስለ ሴቶች ጠንካራ ሴቶች እንዲህ መሆን አለብሽ እየተባለ ነበር አሁን ብዙ ሚዲያዎች የሚናገሩት እና መጠንከር አለብን። ቢሆን ይሆናል፣ ካልሆነ ደግሞ አይሆንም ነው። እኛ አቋም ያለን ሰዎች መሆን አለብን። ወጣቶች አሁን የትም ቦታ አሁን በአረብ ሀገር ያላችሁ እህቶቼ ሁላችሁ ያላችሁ እህቶቼ ምናልባት አሁን አገር ቤት ፍቅረኛ ሊኖራቸው ይችላል። እነሱ እዛ መከራ እያዩ አንዳንዴ ምን አለ መሰላችሁ ያመናችሁት ሰው እንደዚህ ነው የተባለ ሊጎዱብን ይችላሉ። እህቶቻችን ግን ሀፋፍ ነው መሆን ያለበት። እኔ ሴት ልጅ አለችኝ መክራት ምንድን ነው እማዬ እንዲህ ቢሆን እንኳን አንቺ ለዚህ ነገር መዘጋጀት አለብሽ። አንዳንዴ ሁሌ ፖዚቲቭ አይደለም ህይወት፣ ሁሌ ፖዚቲቭ ሆና አትቀጥልም እና ለዚህ ነገር መዘጋጀት አለብሽ። ጭንቅላትሽን እኔ በላይፍ ስቴ ያሳለፍኩትን እመክራታለሁ። ስራ ቦታም እንደዚህ ያሉትን ጎን ያሉትን ወጣቶች ምንድን ነው የምላቸው አቋም ያላት ሴት ማንም ሴት አሁን ውብ ስትሆኚ ቆንጆ ስትሆኚ እንትን የማይፈልግሽ ሰው የለም። ማንም ሰው ጠንካራ ጀግና ስትሆኚ የማይፈልግሽ ወንድ የለም። አሁን ሀይሚን እንደምናያት በሚዲያው ስለ ሀይሚ ሳይነሳ ሀይሚ ናት የማንም ሰው የቢዝነስ አይዲያው እሷ ናት። ለምንድን ነው
በጣም ጠንካራ በጣም የስራ ሰው ስለሆነች በጣም እንቁ ስለሆነች ጀግና ስለሆነች ነው ይሄ ነገር የተከሰተው እንጂ ልፍስፍስ እንደማንም ደግሞ የማይፈለግ ቦታ ብትሆን እርግጠኛ ነኝ አይደለም እሷ በቃ ማሾፊያ መቀለጃ ነበር የምትሆነው። ግን በጣም ስትሮንግ በጣም ኪውን ምን ብዬ ልንገራችሁ በጣም ጀግና ስለሆነች ማንም ሰው የእሷን ስም ሲያነሳ ነው ቪው የሚታይለት። ማንም ሰው የእሷን ስም ሲያነሳ ነው አይዲያም ራሱ የእሷ ስም ነው አይዲያቸው። ማንኛውም ዩቲዩበርም ሆነ ቲክቶከር የትኛውም ቢሆን ማለት ነው ምናየው። ለምንድን ነው ጀንትል ናታ፣ በቃ ጀግና ናት፣ እንቁ ናት። ያነጋገር ክህሎቷን ብታዩት ያቀራብ እኛንም ስትገስጸን እንዲህ ስትለ ምንድን ነው በዚህ አስባ አልማ አቅዳ ነው የምታወራው። ራሱ የምትናገረው ነገር ራሱ ይሄን ብል ይሄን ሰው ሳትስፋክ ያደርጋል፣ ይሄ ደግሞ ሮንግ የሆነውን ሰው ያስተካክላል ብላ ነው አቅዳ የምትናገረው። እና በእኔ በእንትን ላይ ይሄ የዛሬው እንትን በጣም ውስጧ እንደዚህ በጣም ተጎታ በማየቴ በጣም አዝኛለሁ። እውነት ለመናገር እንደ ሴት ልጅናት በጣም ነው ልቤ የተነካው። ድራማ ከሆነ ይሄ በጣም የእሷን እንባ የሚያሳይ ድራማ እኛ አንፈልግም። የእሷን አቋሟን እንደዚህ በራሷ ላይ እንደዚህ ብላ ራሷን ወደ ሌላ ዲፔንድ ሆና ያረገችውን ደካማ ጎኗን የሚያሳይ ድራማ እኔ አልፈልግም። እውነቴን ነው። ለማስተማርም ቢሆን የእሷን ጠንካራ ጎን የሚያሳይና እንደዚህ እንቧን እያፈሰሰች የምትመጣበትን ድራማ በቃ ይሄ ምንም ልብ ሰባሪ ነው እንጂ ድራማ አይደለም። ግን ማንኛውም ሴቶች እህቶቻችንም ሆነ ልጆቻችን ስትሮንግ ሆነው ወንድ ቢሄድ ወንድ ይመጣል። በቃ ወንድ ቢሄድ ወንድ ይመጣል። ይሄም ሳይገባት ቀርቶ አይደለም፣ ግን ለፍቅር የከፈለችበት ዋጋ ስለሆነ ብዙ መከራ ያየችበት ፍቅር ስለሆነ ብዙ ፈተና ያየችበት ብዙ የተሰደበችበት ብዙ የተፈተነችበት መከራ ስለሆነ ፍቅር ስለሆነ አንድ ዝም ብለሽ በትነሽ መሄድ ይከብዳል። እና እኔ ምንድነው እኔ በዚህ መሀል ያየሁትን ነገር ምንድነው የብሩኬንም መለሳለስ አይቼዋለሁ እና የሆነ የመደንገጥም ነገር አይቻለሁ እሱ ላይ። ለምንድነው አቢዩዝ የሚያደርጓት ሴቶች አቢዩዝ ለሚያደርጋት ሴቶች ምን ትያለሽ? እነሱ ደግሞ ይሄ እነሱ መሰለሽ ይሄ አሻንጉሊት እንደ አሻንጉሊት ነው የምቆጥረው። ለምን መሰለሽ ሰው ይሄንንማ እንደ ቀላል እንዳትቆጥሪው። ለምን መሰለሽ አሁን አንቺ እያወራሽ ያለሽ ኖ ዝም በይኝ ዜሮ እኔ እወጣልሻለሁ። እግዚአብሔር ያለው ትናገራለች። እሺ ገኒ ተናደደች። አስገቢያት። እሺ ወይ ፈተና እንትን ለመሰለሽ አሁን እሷን አቢዩዝ ማድረግ ማንኛውም ሰው ወንድም አቢዩዝ መደረግ የለበትም፣ ሴትም አቢዩዝ መደረግ የለበትም በምንም። አይዲያውን ከፈለግሽ አንቺ የእነሱን አሁን እኔ አንቺን ሳንቋሽሽሽ ራሴን ነው ማንቋሽሸው። አንቺን ከሌ እንደዚህ የአንቺ እኔ መሞገት የምችለው ሀሳብሽን ነው። ማንኛውንም ሰው የምንሞግተው የሰውየውን አስተሳሰቡን የእሱን አቲቲዩድ መቀየር መቻል ነው። ይሄ ደካማ ጎን ስለሆነ አንዳንዴ ምንድነው በምናየው ነገር ብቻ የምንወሰን ከሆነ ይሄ ምንም ከእውቀት ርቀናል። ጋፖቻችንን ነው የምናሳየው። እና አሁን ብዙ እኔ የማልደግፈው ምንድነው ይዘርዬ ሁላችሁም እንድትረዱኝ ይሄ ፎቶ እንደዚህ ምናምን ይሄ የእኛን ደካማ ጎን ነው የሚያንጸባርቀው። ሚዲያ ላይ ግን አሁን እኛ ይሄንን ቲም የወደድኩት ምንድነው የሀሳብ ፍጭት ስላለበት ነው። ለምን የፈለገ ሰው ቢሆን ማለት ነው ማንም ሰው ሴት ልጅ አቢዩዝ መደረግ የለባት። ምንም ደካማ አመለካከቷ እንኳን ማለት መረዳቷ እኔ ጋር ካልደረሰ ያንን ነገር እንዲደርስ ነው ማጎልበት ያለብን። ኃላፊነት አለብን ሁላችንም። ያንን ነገር እንዲደርስ ማጎልበት መቻል አለብኝ። ዩዘርና እኔ መሀል ያለውን ጋፕ መድፈን አለብን። ማጥበብ ከተቻለ ዩዘርን እያበቃው እየሄድኩኝ ሚዲያውን እንድትለምደውና እንድትማረው አደርጋለሁ። አሁን ግን ምንድነው አንዳንድ እንቸኩላለን ብዙ። አሁን የምታያቸው እሷን አቢዩዝ የሚያደርጉት ይሄ